ይህ በእንዲህ እንዳለ የአራት ኪሎ አገዛዝ 138 ኢትዮጵያውያንን ሽብርተኛና ጽንፈኛ በሚል አሰርኩ ሲል ገልጿል። ይህን ያለው ደግሞ በቴዲ አፍሮ ዘፈን ሳቢያ በመቶዎች የሚቆጠሩ ሰዎች ከታሰሩ በኋላ ነው። እኔን ለመግደል የምታደርጉት ሙከራ ተው አይጠቅማችሁም። እሺ አሁንም የምንሰማው ነገር በጣም ልብ ይሰብራል። እናንተ ወደ ዘሬ ወስዳችሁ ቴዲ አፍሮን ስድብ ጀመራችሁ። መንግስት ቴዲ አፍሮን አፍኖታል የሚባል ነገር እየተሰማ ነው። ከቴዲ አፍሮ ጋር በተያያዘ እንደዚሁ በርካታ ጉዳዮች ናቸው ያሉት። እስር መጥቷል፣ ማሸማቀቅ፣ ከፍተኛ ጥቃት። አሁን ቴዲ አፍሮን መንግስት ሊያስገድለው ይችላል። መረጃው ሲጋለጥ ገደሉት። ይኸውልህ አሁንም ለአንዴና ለመጨረሻ ጊዜ የጀዋርን ንግግር ደግመው ፈልግ የሚሉ ነገሮች እየተሰማ ነው። እውነት ነው ቴዲ አፍሮ ታስሯል። ዝርዝር አውጥቶ መገደል አለባቸው ብሎ የያዘ የሞት መዝገብ ነበረው። አርባው ወይስ ይሄ አንድ ሴራ አለው? ከትቢያ አንስተን ቅማላችሁን አራግፈን ትኋናችሁን አራግፈን ሙጄላችሁን ነቅለን። ሰላም የተወደዳችሁ ክብራና ክብራን አድማጭ ተመልካቾቻችን እንደምን ሰነበታችሁ? ውድ ቤተሰቦቻችን ለእናንተም መረጃዎችን ለማድረስ ስንል ማንዳክደው ነገር የለም። ውድ ቤተሰቦቻችን ብዙ በዚህ ቪዲዮዎች ላይ ብዙ ነገር እየሰራ ነው። እኛም ወደ ብዙ አንግሎች እየገባን ነው። ብዙ ሰዎችም ያልተጠበቁ ነገሮችንም እየተናገሩ ነው። አጭበርባሪዎች፣ የተለያዩ ነገሮች፣ የተለያዩ ብዙ የሚነሱ ነገሮች አሉ። ውድ ቤተሰቦች እኛ እያጭበረበረን አይደለም። ለእናንተ አዲስ ነገር የሚሰማንን ነገር አገርን ሊበክሉ የሚችሉ ነገሮችንም ለእናንተ እያሳየን ያለ ነው። ውድ ቤተሰቦቻችን ሁሌም እንደምታደርጉት ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁት ጀምሮ ዘንድ በአክብሮት ጠይቃለሁ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገን። ውድ ቤተሰቦቻችን ሰሞኑን በምንሰማቸው ዜናዎች ላይ ሰሞኑን ሳይሆን በየቀኑ በየሰዓታት አዳዲስ ነገሮች ይወጣሉ። አዳዲስ ነገሮችንም እየሰማን መሆኑን ሁላችንም የምናውቀው ነው። አሁን የተሰሙ ዜናዎች አሉ። እኔ ይሄን ቪዲዮ ሲላኩልኝ ከዚህ ፊት ዝም ብያቸው ነበር፣ ምክንያቱም እያየው ያለፍኳቸው አይነት ቪዲዮዎች ናቸው። አሁን በተደጋጋሚ ሲላክልኝ ነው ይሄን ቪዲዮ ለእናንተ እያሳያችሁ ያለው። ከቴዲ አፍሮ አልበም ጋር በተያያዘ በርካታ ሰዎች መታሰራቸው ተሰማ። አገዛዙ ያሰራቸው እነዚህን ሰዎች የምርጫ ሂደቱ ልታደናቅፉ ነበር ማለቱም ተገልጿል። የብልጽግናው መንግስት በህጋዊ የጸጥታ ተቋማቱና በኢመደበኛ የማፊያ ቡድኖች በኩል በተለያዩ ቦታዎች በዜጎች ላይ የሚፈጽመው ግድያ፣ አፈናና እስራት እንደቀጠለ ነው። ኢትዮጵያውያን በማንነታቸውም በሙያቸውም በፖለቲካዊ አመለካከታቸውም የታሰሩባቸውና የተሳደዱባቸው 8 የመከራ ዓመታት የተዳሰሱበት ዜማን ጨምሮ አርቲስት ቴዎድሮስ ካሳሁን ከሰሞኑ ይፋ ያደረገው አልበሙ ደግሞ ተረኛው የእስር ምክንያት ሆኗል ብለዋል የኢትዮ ፎረም ምንጮች። በተለይም ከትናንት በስቲያ ምሽት ማለትም አልበሙ ከተለቀቀበት ዕለት ጀምሮም በርካታ የጸጥታ አካላት በአዲስ አበባ የተለያዩ ስፍራዎች ላይ በማሰማራት ፍተሻዎች መጠናከራቸውና በርካታ ሰዎች እንዲታሰሩ መደረጉንም ምንጮቹ ገልጸዋል። እነዚህ ስርዓቶች የተፈጸሙት የድምፃዊውን ዘፈን ከፍተው በምሽት መዝናኛ ቦታዎች ላይ ሲዝናኑ በነበሩና በርካታ ወጣቶች በተሰባሰቡባቸው ቦታዎች ላይ ስለመሆኑ አንድ ለጉዳዩ ቅርበት ያላቸው የጸጥታ አካል አስረድቷል። ከነዚህ ስፍራዎች በተጨማሪ መንገድ ላይ ተጠርጥራቸዋል በሚል የተያዙም የድምፃዊውን ዘፈን ከፍታቸዋል በሚል የታሰሩ የሚገኙበት እንዳሉም አክሏል። እንዲያም ሆኖ ወደ ፖሊስ ጣቢያዎቹ ሲወሰዱ የተመዘገቡት ደግሞ የምርጫ ሂደቱን ለማደናቀፍ መሞከር በሚል ነው ተብሏል። በመቶዎች የሚቆጠሩ ወጣቶች በከተማዋ ከዚህ ጋር በተያያዘም በተለያዩ ጣቢያዎች ባለፉት 2 ቀናት ሳይታሰሩ እንዳልቀሩ የሚገልጹት ምንጮች በአዲስ አበባ ፖሊስ 3ኛም በፌደራል ፖሊስ ሜክሲኮ ወንጀል ምርመራ ቢሮን ጨምሮም በርካታ ሰዎች መወሰዳቸው ሰምቷል። እንደ ሀና ማርያም፣ ቦሌ፣ የካና አዲሱ ገበያ ካሉ ስፍራዎች ተይዘው ወደ የጣቢያዎች የተወሰዱ ሰዎችን እንደሚያውቁ የገለጹ ምንጭ የድምፃዊውን ዘፈን ለሁከትና ብጥብጥ ለማዋል በማሰብ እየተባሉ መጥተዋል ሲሉም አስረድቷል። የብልጽግናው መንግስት በተለያዩ ምክንያቶች እንዲህ በየጣቢያው የሚያጉራቸውን ነዋሪዎችን ከፍተኛ ገንዘብ ማሰባሰቢያ መንገዱ አድርጎ ይመለከታቸዋል። ያለደረሰኝ ፍርድ ቤትም ሳያቀርባቸው በርካታ ወጣቶችን በዘፈቀደ እንዲታፈሱ እያደረገም ከፍተኛ ገንዘብ የሚጠይቅ ሲሆን መክፈል ያልቻሉትን ደግሞ በመሰብሰብ ወደ ውትድርናና ወደ ወታደራዊ ማሰልጠኛ ማዕከላት ሲያጓጉዝም ከርሟል። አሁን ደግሞ ዳስጣል የተሰኘን ዘፈን መክፈት የመሰል የእስር ዘመቻው አካል አድርጎ ጀምሮታል ብሏል። ቴዲ አፍሮ ታስሯል የሚባሉ መረጃዎችን እየሰማን እንገኛለን። ይህ መረጃዎች ከእውነት የራቀ ትልቅ ውሸት ነው። ዝርዝር አውጥቶ መገደል አለባቸው ብሎ የያዘ የሞት መዝገብ ነበረው። 42 ሰዎች ሊስቱ ላይ ነበሩ።
እነኚህ ሰዎች ደግሞ ይገደሉና ገዳዩ ማን ነው ከተባለ አይዘር ወይ ህዋት ወይ ኦነግ ሸኔ ይባላል። የሚገደሉ ሰዎች ስም ዝርዝር ውስጥ አጫሉ ነበር። የጀዋር ስም ነበር። የሚገርማችሁ የቴዲ ስምም ነበር። የለማ መገርሳ ስም ነበር። የአብይ ስም ውስጥ አስገብቷል። አብይ እንዳይጠረጠር። ይህንን እኔ የሰማሁት ከሽመልስ አብዲሳ ራሱ። ሽመልስ የቤተ መንግስት ጽሕፈት ቤት ኃላፊ፣ የአብይ ጽሕፈት ቤት ኃላፊ። ሀገርንና መንግስትን ለማመስ ወይም ሀገርን ለመበጥበጥ የታሰበ ዜና ነውና በብዙ አንግል በብዙ አክቲቪስቶች ሲነሱና ሲዘሩ ያሉ ወሬዎች ናቸው። ቴዲ አፍሮ ታስሯል፣ መንግስት አስሮታል፣ መንግስት አፉን ለማስያዝ ቴዲ አፍሮን አስሮታል የሚሉ ዜናዎች በጣም እየተበራከቱ ያሉ ዜናዎች። ኢትዮጵያውያኖች የቴዲን ዘፈን በመስማት በማዳመጥ ብቻ ጀግና ማለት ወይም ቴዲ ማለት ብቻ አይደለም። ቴዲ በወጣበት በገባበት ልትጠብቁት ይገባል። በርካታ ስራዎች ይሰራሉ በማህበራዊ ሚዲያ። ቅድም ያለው አንድ አጸያፊ በማህበራዊ ሚዲያ እየተዟዟረ ያለ የሚገርም በደንብ እየሄዱበት እንደሆነ እነ ዳንኤል ክብረት በጣም በቤት ሰዎች ተመድበው አንዳንዶች ያው እዚህ በማህበራዊ ሚዲያ መናገር ስለሚከብደኝ ነውና በቴዲ እንዲሆኛለው የሚሉ ወጥተው አሁን በአደባባይ በቴሌቪዥን ጣቢያ ተቀርጸው እየተሰራጩ ይገኛሉ። ሌሎችም ገና የሚሰሩ ጉዳዮች ሊኖሩ ይችላሉ። እኛ ቀደም ብሎ የደረሰን ገና አንደኛው ነው የወጣው። ሌሎች ሁሉ አሉ የተዘጋጁ። እነዚህ ገንዘብ እየተከፈላቸው ልክ ሀብትሽ በስር ላይ በነበራችሁበት ጊዜ ገንዘብ ተከፍሎ ምስክር የሚሆኑ አሉ አይደል? ምንም ያላዩትን ያልሰሙትን መጥተው እንደሚናገሩት ልክ እንደዛ ነው እንግዲህ ስም የማጠልሸት ስራ በነ ዳንኤል ክብረት ክስረት አማካኝነት እየተዘጋጀ ያለ አለ። ጠብቁት ያልኩት አንደኛ መረጃ ሲመጣ ቶሎ የምትደናበሩ ወይንም ደግሞ ሳታጣሩ ፍረጃ ውስጥ እንዳትገቡ በሄደበት በገባበት እንድትከተሉ ነው። እንግዲህ ከኮሬ ነገኛ ጀምሮ ገዳይ ቡድን አዘጋጅቶ የሚንቀሳቀስ በኪስ ይዞ የሚዞር ሰው ነው አብይ አህመድ። ሌላ አሁን ምርጫውን አስመልክቶ በርካታ ከኦሮሚያ ክልል ወጣቶች እየገቡ ነው እና ትንኮሳውም አይቀርም። ይህንን በተመለከተ ደግሞ እዚህ ዲሲ የተቀመጠ ተላላኪ በጽሁፍ አጋርተዋል። በጣም ተቆጥተዋል የሚል ህቃቃ ጨዋታ እየተጫወተ ነው። ለምንድን ነው የተቆጡት? ምንድን ነው የተናገረው? የሚቆጡት ለምን ባንዲራዬን ተረግጣለህ አንሳ ስላለ ነው? እና ባንዲራ መርገጥ መብት ነው ላንተ ማለት ነው? ምንድን ነው የተናገረው? አላፈናቀልክም፣ አልገደልክም፣ አላፈንክምና በሚሊዮን የሚቆጠር ብር አልተቀበልክም። ምንድን ነው ያዙ ይልቀቁኝ የምትለው? ምልክ መብት የተነካ ይመስል ማለት ነው። ይህም ከእውነት የራቀ ውሸት የሆነ ዜና። ቴዲ አፍሮ አሁን ባለኝ መረጃ መሰረት ምንም እንዳልታሰረና ምንም አይነት ነገሮችን እንዳላደረገ ነው እየሰማ ያለው። እነዚህ ነገሮች ለሶሻል ሚዲያ ተጽዕኖ ፈጣሪዎች ወይም አክቲቪስት ነው ባዮች ሶሻል ሚዲያ ላይ ተጥዶ ለሚሉ ላይቭ ላይ ተጥዶ ለሚሉ ሰዎች የገቢ ምንጫቸው ነው ብዬ አስባለሁ። እንደዛው ይህ በእንዲህ እንዳለ የ4 ኪሎ አገዛዝ 138 ኢትዮጵያውያንን ሽብርተኛና ጽንፈኛ በሚል አሰርኩ ሲል ገልጿል። ይህን ያለው ደግሞ በቴዲ አፍሮ ዘፈን ሳቢያ በመቶዎች የሚቆጠሩ ሰዎች ከታሰሩ በኋላ ነው። የብልጽግናው መንግስት እነዚህን ኢትዮጵያውያንን ከአልሻባብና ከአይኤስአይኤስ ጋር ግንኙነት ያላቸው ሲልም ፈርጇቸዋል። ማንነት፣ ፖለቲካዊ አመለካከትና ሌሎችም ሰበቦች እየተፈለጉ ኢትዮጵያውያን ባለፉት ዓመታት ሽብርተኛ፣ ጽንፈኛ፣ ጁንታ እየተባሉ በወረፋ በጅምላ ታስሯል። ጦርም ዘምቶባቸዋል። በማህበራዊ ሚዲያ ጽሁፍ ጻፋችሁ፣ ብልጽግናችንን ተቻችሁ የተባሉም ከነ አልሻባብና ከነ አይኤስ ጋር ግንኙነት ያላቸው የሚል ታርጋ ተለጥፎባቸዋል። ከሰሞኑ ደግሞ የቴዲ አፍሮ አልበም መለቀቅን ተከትሎ በመዝናኛ ስፍራዎች ላይ ሰብሰብ ብለው ሲያዳምጡ የተገኙም መንገድ ላይም በተመሳሳይ ሁኔታ ላይ የተያዙ ወጣቶችን ጨምሮ በርካታዎች መታሰራቸውን መዘገባችን የሚታወስ ነው። በእርግጥ ብልጽግና ልሳናቱን ስለ አርቲስቱ አልበም መዘገብን ከልክሎ የተሰራጨ ዘገባንም እንዲነሳ አድርጎም የድምጻዊ ዘፈኖችን በመገናኛ ብዙሃኑ በኩል እንዳይደመጡ አግዶ ጭምር አሳይቷልና በአድማጮች ላይ የሚፈጥረው መሰል ወከባ እንግዳ አይሆንም። የሆኖ ሆኖ ብልጽግና ባለፉት ተከታታይ ሳምንታት በተለያየ ሰበብ ከተለያዩ የሀገሪቱ ከተሞች የሰባሰባቸውን ወጣቶችን ጨምሮ ከሰሞኑ በአዲስ አበባ ካፈሳቸው ጋር ቀላቅሎ ሽብርተኞች የሚል ዜናን አሰራጭቷል። ከሳምንታት በፊት ከታሰሩት ውስጥ አንዳንዶቹ ባለስልጣናትን በአግባቡ አላወደሳችሁም ተብለው የታሰሩ ይገኝበታልም ተብሏል።
ተብሏል። 138 ይሆናሉ ያላቸውን እነዚህን ኢትዮጵያውያንን ምርጫ ሊያደናቅፉ ከሽብር ኃይሎችና ከጽንፈኞች ጋር እየሰሩ ነው በሚል የገለጻቸውም አሉ። ኢትዮ ፎረም አገዛዙ ይህንን ከማለቱ አስቀድሞ በሙዚቃ ጨፍራቸዋል ተብለው የታሰሩ ሰዎች ሽብርና ምርጫውን ማሰናከል እንቅስቃሴ በሚል ተመዝግበው በየጣቢያዎቹ የታሰሩ እንዳሉ አስቀድሞ መዘገቡ ይታወሳል። በጥቅሉ ባለፉት ቀናት በተለያየ ምክንያት የታሰሩትን ከሰሞነኛ የእስር ዘመቻው ሰለባዎች ጋር በማቀናጀት የተሰራጨው በቁጥጥር ስር አዋልናቸው የብልጽግናው መግለጫ ከዓለም አቀፍ አሸባሪዎቹ አልሸባብና አይኤስ ጋር ግንኙነት አላቸው የሚልም የተካተተበት ሆኗል። አልሸባብና አይኤስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውንም በመረጃ ስምሪት ተረጋግጧል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎች በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውንም በመግለጫው ተጠቅሷል። ከዛም አሸባሪ ያለውን የኦሮሞ ነጻነት ጦርና ጽንፈኛ ሲል የሚገልጸውን የፋኖ ኃይልን በገንዘብ ስንቅ፣ ወታደራዊ አልባሳት፣ መገናኛ ሬዲዮዎች፣ የስልክ ቀፎችና ሲም ካርዶች፣ የጦር መሳሪያና ተተኳሾችን ወዘተ ሲያቀርቡ ነበር በማለት ከሷል። አስከትሎም ከትናንት በስቲያ ጀምሮ ያደረኩት ባለው ኦፕሬሽን ያሰርኳቸው ናቸው ይላል። ማሸማቀቅ፣ ማሰር፣ ማፈን የመግዣ ስልቶቹ ያደረገው አገዛዙም በእንዲህ ያለ መንገድ ከዚህ በፊትም በርካቶችን አስሮ ደብዛቸውን እንዲጠፋ ማድረጉ የሚታወቅ ነው። ብዙ ነገሮችም እየተሰሙ ያሉ ነገሮች አሉ። ቴዲ አፍሮ ታፍኗል የሚሉ ነገሮችንም ብዙ ነገሮችም ሰምተናል። ሶሻል ሚዲያ ላይ በጣም የሚዘሩ ነገሮች አሉ። ሶሻል ሚዲያ ላይ በጣም የሚያስጠሉ ነገሮች እየተነገረ በተለይ ቲክቶክ ላይ፣ ዩቲዩብ ላይ የሚነዙ ወሬዎች በጣም የሚያሳዝኑና ኢትዮጵያዊነታችንን የማይገልጹ ነገሮችን እየተነሱ ይገኛል። ያስተላለፈው መልእክት አሁን በዚህ ሰዓት ያስተላለፈው መልእክት እንደ ኢትዮጵያዊ ሆኖ ለሚያስብ ሰው ለምሳሌ እኮ ሌላ ዘፋኝ ብዙ የፖለቲካ ማለት ሀገራዊ ምናምን ጉዳይ ላይ ደንታ የሌለ ሰው ቢዘፍን እኮ አጀንዳ አይሆንም። ቴዲ ስለዘፈነ ህልሙ ሀገራዊ ነው፣ ህልሙ ኢትዮጵያዊ ነው። ኢትዮጵያዊ የሆነ ሰው ኢትዮጵያ እንድትቀጥል የሚፈልግ ሰው ኢትዮጵያ የምትዳከምበትን ዘረኞች የሚበረቱበትን ነገር እንዴት በዚህ ሰዓት አደረገ ነው ጥያቄው። መልእክቱ ግን ከዛም በላይ ባሰ መልእክት ቢኖር ምን ችግር አለው? ምንድነው በመግለጫ ወይ በዘፈን ወይ በምን ነገር መንግስት ሊለወጥ አይችልም። የሚመጣ የሚለወጥም ነገር የለም። ግን ስለ ኢትዮጵያ ሲያቀነቀን የኖረ ዘረኝነትን ሲያወግዝ የነበረ ሰው ከዘረኛ ጋር ፍልሚያ ውስጥ ያለን መንግስት እየተፋለመ አይደለም ብሎ ቢያምን እንኳን ቀደም ሲል እንዳልኩት ጉልበት ያለው አካል አገሪቱ ላይ መኖሩ በየትኛውም መንገድ ኢትዮጵያን ወደ አደገኛ ጠርዝ እንዳትገባ የሚከለክል ነገር ስላለ በዚህ ሰዓት እዛ ላይ ኢትዮጵያዊነት ተገፋ፣ ባንዲራ ተገፋ፣ ከመሃል ተባረርን፣ ለመሞት ዘጋይቻለሁ የሚል መልእክት በምን መመዘኛ ላይ ትክክል እንደሚሆን በግል አይገባኝም። ጠቅላላ የሚያደርገውን ነገር ለዛ ለጽንፈኛው ጎራም እሱን አሳልፈን አንስት የሚል ነገር በእውነት ላይ ካልተመሰረተ እሱን ብዙ የሚጠቅም ነገር አይመስለኝም። የግል ግምቴ የግል እንትኔ ዝም ብያለፉትን 8 ዓመታት ስገመግም በምንም አይነት ሁኔታ የመንግስት ጋር ከዚህ መንግስት ሐሳብ ጋር ምናልባትም ከጠቅላይ ሚኒስትሩ ኢትዮጵያ ማዕከላዊ መንግስት ስልጣን ላይ እስካሉ ድረስ በጎ አመለካከት ይኖረዋል ብዬ አላምንም። ምክንያቱም ከመጣበት መንገድ ሲዘፍን ከቆየበት ዓላማ አንጻር ባለፉት 8 ዓመታት ውስጥ ማንንም ጤነኛ ሰው አይቶ ከዚህ ሐሳብ ጋር ካልተስማማ የሚደግፈውን ደግፎ የሚቃወመውን ወደ መቃወም ካልሄደ ችግሩ ልክ ሐሳቡ ሳይሆን ግለሰቡ ሊሆን የሚችልበትም ሁኔታ ስለሚኖር ያም ሆነ ያም መብት ነው። ግን ዞሮ ዞሮ በማናቸውም መንገድ ግን በኃላፊነት ስሜት መንቀሳቀሱ ከሀገራዊ ህልም ላይ ሲሰራ የነበረ ሰው አሁንም ከሱ የግል ስሜትና ጥላቻ ባሻገር ኢትዮጵያን አሻግሮ ማየት የሚችልበት ሁኔታ ላይ በዛ መንገድ ቢሄድ ኖሮ ጥሩ ነው። በየትኛው መንገድ ዛሬ የዘረኛው ካምፕ ነው የፈነጠዘው እንጂ ኢትዮጵያዊ ካምፕ ላይ ደስታ ፈጥሯል የሚል ካለ እኔ ማየው ምረዳውና የምገነዘበው ነገር አይደለም። ከዛ ባሻገር በዚህ መንገድ የተፈጠሩ ነገሮች አንዳንዴ ወደ ሌላ ጫፍ ደግሞ ሌላ ነገር እያስከተሉ መሆኑን እያየን ነው። ያው ኢትዮጵያ ውስጥ 27 ዓመት በቆየው ብሔርተኝነት ውስጥ ኢትዮጵያ ውስጥ ምን አይነት ሁኔታዎች እንደነበሩ ይታወቃል። ኢትዮጵያ የሚባለው ካሴት ሲወጣ፣ የስተሰርያል የሚለው ካሴት ሲወጣ የዛን ጊዜ
ተቃውሞ ድምፅ የሚያሰሙት እነማን ናቸው ካልን ዘረኞች ናቸው፣ በሚገልጽ የሚታወቁ ዘረኞች ናቸው። ዛሬ ግን ተቃውሞ ድምፅ የሚያሰማው ማን ነው ካል ዘረኞች ናቸው ብዬ በምንም ታምር ላምን አልችልም። የሚያጨበጭቡት ዘረኞቹ ናቸው። እዛ ውስጥም ኢትዮጵያኖች አሉበት በብዛትም። ግን የሚቃወሙ በርካታ ኢትዮጵያን አሉ። ይሄ የሚሄድበት መንገድ ከኢትዮጵያ ፍላጎት ከኢትዮጵያ ጥቅም በተቃራኒ፣ በአንጻሩ ደግሞ ዘረኞቹን የሚያበረታታና የሚደግፍ ነው። በለብዛ መንገድ የሚሄዱ አሉ። የጠቅላይ ሚኒስትር አብይ መንግስት ሲመጣ ግን እዛ ብሔርተኞች ወጣቶቹ ላይ የተሰሩ ስራዎች እየለሰለሱ እየመከኑ አድዋ ማለት ከሚለው ስሜት ጋር ተቃርኖ የነበራቸው ወጣቶች አድዋ የኛ ነው የሚል ስሜት እያዳበሩ የመጡበት ጊዜ ነበር። ስለዚህ አድዋ የኛ ነው የሚል ነገር ሲመጣ ከቴዲ ጋር ያላቸው ተቃርኖም እየገፈፈ ከኢትዮጵያዊነትም ጋር የባልጥ የመተሳሰር ነገር ያንን በማድረግ ረገም ጠቅላይ ሚኒስትሩ ትልቅ ሚና ተጫውተዋል። በዚህ ጉዳይ ላይ ብዙ ሰዎችም እየተነጋገሩበት ይገኛል። መንግስትም ብዙ ሰዎችን ለማፈን ብዙ ሰዎችን ለማገዝ ለመግደል እቅድ ሴራ ይዟሉ የሚሉ ነገሮችንም አሁንም እየተነሳ እየተዘራ ያለ መረጃ ነው። እነዚህ ነገሮች ከእውነት የራቁ ውሸት ናቸው። ከቴዲ አፍሮ ጋር በተያያዘ እንደዚሁ በርካታ ጉዳዮች ናቸው ያሉት። እስር መጥቷል፣ ማሸማቀቅ፣ ከፍተኛ ጥቃት፣ በአገዛዙ የሚደገፉ ሙዚቃዎችንም የመልስ ምት ተብለው በርካታ ሙዚቃዎችን በአፋን ኦሮሞ በኦሮምኛ ቋንቋ እየሰሩ በአገዛዙ ፕሮሞት እየተደረገ ነው ያለው። በህዝባዊ ቅርጽ እንዲይዝ በተወሰነ መንገድ አገዛዝ ተኮር ሳይሆን ህዝብ ተኮር እንዲሆን ለማድረግ በጣም በርካታ ስራ እየተሰራ ነው ያለው በአገዛዙ በኩል። ዛሬ ከዚህ ጋር በተያያዙ እንግዲህ የወጡ በርከት ያሉ ጉዳዮች አሉ። አሁን ማምሻውንም የደረሱ ነገሮች አሉ። ምን እየታሰበ እንዳለም የምንነግራችሁ ነገር ይኖራል በተለያየ መንገድ። በቀጣይስ ምን አይነት እርምጃዎች ምን አይነት እንቅስቃሴዎች ሊኖሩ ይችላሉ አገዛዙን በተመለከተ የሚለውን እናነሳለን። ማናውቀው ነገር አለ ብዬ አላምንም። ይሄን አገዛዝ እያንዳንዱን ነገር ምን ቀጥሎ ምን አይነት እርምጃዎችን ሊወስድ ይችላል የሚለውን እያንዳንዱን እንቅስቃሴውን በደንብ መገንዘብ ይቻላል። በርካታ ወጣቶች ታስረዋል። በተለይ አማራ ተወላጆችን በስፋት እያደኑ የማሰር እንቅስቃሴው ተጠናክሮ ነው የቀጠለው። በዋናነት ከጽንፈኛው ጋር እንደዚሁ ትተባበራላችሁ በሚል ነው እስርና አፈናው እየተደረገ ያለው። በበርካታ አካባቢዎች ላይ ዛሬ የተጠናከረ እስር ሲደረግ እንደዋለ ከትናንት ማምሻውን ጀምሮ እንደዚሁ መረጃዎች ወጥተዋል። እነሱን ወደ እናንተ እናደርሳለን። ህዝባዊ ቁጣ እየመጣ ነው። በተለይ እስከ ምርጫው ድረስ ባሉ ቀናቶች ጊዜያቶች በርከት ያለ ህዝባዊ ተቃውሞና ህዝባዊ አመጽ ሊመጣ ይችላል ሲል ቢቢሲ ቴዲ አፍሮንና የቴዲ አፍሮ ሙዚቃ ተከትሎ ሰፋ ያለ ጽሁፍ አስነብቧል። በሀገሪቱ ውስጥም በዓለም አቀፍ ደረጃም የተፈጠረውን ከባድ ተጽዕኖ ሙዚቃውን ተከትሎ አገዛዙና ጸረ አገዛዝ ተቃውሞን ምን ያህል እንደተቀጣጠለ ቢቢሲ የተገነዘበ ይመስላልና ይህንን አስመልክቶ በቀጣይም እንዲህ አይነት ነገሮች ተቀጣጥለው ሊቀጥሉ ይችላሉ የሚል ሁኔታ እንዳለ አስነብቧል ቢቢሲ። የአሜሪካ መንግስት እንደዚሁ ማዕቀብ ጥሏል። አርኤስኤፍ ጋር ግንኙነት አላቸው ያላቸው ኃይሎች ላይ ማዕቀብ ጥሏል። በተለይ ሆዜ ኦስካር ጋርሻ ባቴና ጓደኞቹ ወንድሞቹ እንደዚሁም በሱ ኔትወርክ ውስጥ ያሉ የሚባሉ ግለሰቦች በቀጥታ ከዚህ በአርኤስኤፍ እና የአርኤስኤፍ መርሲነሪስ ናቸው። በተለይ ኮሎምቢያ ተዋጊዎችን በመመልመል ረገድ ቀጥተኛ ሚና አላቸው የተባሉ አካላትን እነሱን ለይቶ እንደዚሁ ማዕቀብ የተጣለበት ሁኔታ እንዳለ ተመልክተናል። እነሱንም እናደርሳችኋለን። ሽመልስ አብዲሳ የተናገራቸው ነገሮች አሉ። ዳስጥለው ያልቅሱ የሚላቸው ንግግሮቹ ዛሬም ከዚህ ጋር ተያይዘው እንግዲህ በስፋት እየተላለፉ ያሉ ነገሮች በእርግጥም ኢትዮጵያ ሞታለች፣ የድሮዋ ኢትዮጵያ ሞታለች፣ ዳግም አትነሳም፣ ስለዚህ ዳስጥላቸው አልቅሱ እያለ የሚናገርበት ንግግር አለ። ሙዚቀኞችም እሱም እነዚህ የሚሏቸው ነገሮች ከዚህ በፊትም የሚናገሯቸው አሁንም እየተናገሯቸው ያሉ ንግግሮች አሉ። እነዚህ ንግግሮችን በተመለከተ እንደዚሁ ሐሳብ የምናነሳ ነው የሚሆነው። አሁን ሶሻል ሚዲያ ላይ የሚነዙ ነገሮችን ሁላችንም ከብዙ አንግል አገናዝበን ብንሰማና ብንቀበል ሼር የምናደርጋቸው ነገሮችን ብናገናዘብ ጥሩ ነው ብዬ አስባለሁ። በዚህ ጉዳይ ላይ ብዙ ኢትዮጵያ ላይ በጣም ትላልቅ ውዥብሮችን እየፈጠሩ ያሉ ዜናዎች ናቸው። አሁን በሚሰሙ ዜናዎች፣ አሁን በሚዘሩ ዜናዎች ላይ በጣም የሚያስጠሉ ነገሮች እየተፈጠሩ ነው ብዬ አምናለሁ። አሁን እኛ አንድ ስንሆን ነው የሚያምርብን። ሁሌም እንደምንላችሁ እንትና ተገደለ፣ እንትና ሆነ፣ እነዚህ አይነት ወሬዎች ለብዙ ሰዎች በተለይ በወጣቱ ዘንድ ላይ የሚፈጥሩት ጥራዎች ብሔር ለብሔር ላይ የሚፈጥሩት ጥላቻ ላይ ነው የሚያመጣው። እኛም የሚያምርብን እኛ በዚህ ሰዓት የሚያምርብን አንድ ስንሆን ነው። እኛ የሚያምርብን በዚህ ሰዓት ኢትዮጵያ አንድ ስትሆን ብቻ ነው።
የተለያዩ ነገሮችን አንስቶ ብሔር ለብሔርን እንትና ተገደለ እንትና ታሰረ የሚሉ ወሬዎች አሁን ሀገርን ያምሳሉ። ሀገርን ማምስ ብቻም ሳይሆን በሰው ላይ ያለው እምነትን ያጎድላል። በተለይ ወጣቱ ለመንግስት ያለው ወጣቱ ለሀገር ያለውን እምነት ሀገሩ ላይ የመቆየትን ሀገሩ ላይ የመስራት ነገሮችን በጣም ዝቅ ያደርጋል ብዬ አምናለሁ። አሁንም የምንሰራቸውን ነገሮች አሁንም የምናደርጋቸውን ነገሮች ሁላችንም ከብዙ አንግል እያገናዘብን እናደርግ ስል በአክብሮት ጠይቃለሁ። ውድ ቤተሰቦቻችን እናንተም የሚሰማችሁን ነገር ሶሻል ሚዲያ ላይ የምታዩ ነገሮችን ይህን ስራ የምትሉ ነገሮችንም ጻፉልን። በውስጥ መስመር ማውራት ትችላላችሁ። በተለይ በውስጥ መንገድ አውሩኝ። ብዙ ነገሮችን ለእናንተ አነፍንፌ የማሳያችሁ ነው። ውድ ቤተሰቦች ሶሻል ሚዲያ ላይ የምትናገሩኝ ሰዎች አላችሁ። የምትናገሩት አንተ የሐሰት መረጃ ነው የምታቀርብልህ። እኔ የሐሰት መረጃ እያቀረብኩ አይደለም። ሶሻል ሚዲያ ላይ የሚራማረምዱ ቪዲዮዎች ላይ የሚሰማኝን ምልከታዎች ላይ እነማን ምን አውሩ የሚባሉ ነገሮች ነው ለእናንተ እያቀርበልኳላችሁ ያለሁት። አሁን እኔ ማቀርበው ከራሴ የፈጠርኩት አይደለም፣ ወይም ራሴ ክሬት ያደረኳቸው ነገሮች አይደለም። ሶሻል ሚዲያ ላይ ሲራማመዱ የነበሩ ነገሮችን ሀገርን ሊበጠብጡ የሚችሉ ነገሮች የሰውን አይምሮ ላይ ብዙ ነገር ይበክላሉ ብዬ የማሰባቸውን ነገር ነው ለእናንተ ሳቀርብላችሁ የነበር። ይህም ከሀገር ፍቅር የተነሳ ነው። ይህም ለሀገሬ ካለኝ ክብር የተነሳ ነው እንዲህ ማደርገው። ውድ ቤተሰቦች እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁሌም እንደምታደርጉልን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። እናመሰግናለን።